ቁንጥጫ ለቁንጥጫ አንተ ወሮ ሜትት ይባላል። ዛሬ ከጓደኞቼ ጋር ቁንጥጫ ለቁንጥጫ እየተጫወትን ነው። ቁንጥጫ ለቁንጥጫ ቁንጥጫ ለቁንጥጫ ቁንጥጫ ለቁንጥጫ ቁንጥጫ ለቁንጥጫ ወሮ በፀሐይ መቃጠል ትፈልጋለህ እንዴ? አረ ብልጦ ከስር ግቢ። እኔ እኮ ወሮን ከፀሐይ ላይ ላነሳው ነው የወጣሁት። ከስር ግቢ። ፍርታሞች ናችሁ። እሺ አንተ ወሮ እኔ ፀሐይ እንዳቃጥል ብዬ ዝም ብዬ ልቆንጠጥልህ እንዴ? ንቅንቅ እንዳትል። ደህና ረፈዳችሁ ተማሪዎች። ውድድ ወሮ እኮ ፀሐይ ፈልጎ ነው። ለምን ታስጨንቂዋለሽ? ፀሐዩ ሲበቃው ራሱ ወደ ጥላው ይወሸቃል። እናንተ ግን ሁላችሁም ትልልቅ ልጆች አይደላችሁም እንዴ? አረነን ከሆናችሁ ታዲያ እዚህ ፀሐይ ላይ መቀመጥ ነበረባችሁ። አይ ልጆች፣ ኃይለኛ ፀሐይ የልጆችን ራስ ያሳምማል። በሉ ተከተሉኝ። እዚያ ጋር ለእናንተ የሚስማማ ጥላ ቦታ አለ። ጥላ ያለው ይሄን የመሰለ ምቹ ቦታ እያለ በፀሐይ መቃጠል አይገባም። እዚህ ሆናችሁ ተጫወቱ። እሺ? እናመሰግናለን መምህር ጠመኔ። ምን ነበር የምትጫወቱት ጨዋታ? ቁንጥጫ ለቁንጥጫ። ማን ነው ጨዋታውን ያሳያችሁ? እኔ ነኝ። ይኸውላችሁ ልጆች፣ በድሮ ጊዜ ጥፋተኛ ልጅ ተው አታጥፋ የተባለውን ጥፋት ደግሞ ሲያጠፋ እዚህ ጋር እና እዚህ ጋር ይቆነጠጣል። ታማለች እኮ። አዎ ታማለች። ድሮ ጥፋት ያጠፋ ልጅ እንደዛ ነበር የሚቀጣው። አሁን ግን ልጆችን ከጥፋታቸው ለማረም ምክር ነው የምንጠቀመው። ማሜ ታዲያ ምንም ሳላጠፋ ለምን ያሳምመኛል? ማሜ እናንተ ግን ጨዋታ ላይ ስለሆናችሁ ስትቆናጠጡ አታሳምሙ። እሺ? እንዴ ይሄ ነገር ምንድነው? ይሄ ነገር ምን እንደሆነና ለምን እንደሚጠቅም የሚያውቅ ማን ነው? ለቅሌ የሚያስረዳት። እንዴ ቅሌ እያወቅሽ ነው የጠየቅሽ? አይ አላውቅም። እሺ ማሶ የምታውቀው ከሆነ አስረዳታ። አይ አላውቅም። እንደሱ አይነትኛ ቤት ስላለ እማዬን ጠይቄ ልምጣ። ጎበዝ ማሴ። አያችሁ ልጆች፣ የማታውቁትን ነገር ለማወቅ መምህር ብቻ ሳይሆን ባጠገባችሁ ያለን አዋቂ ሰው ጠይቃችሁ ለማያውቁት ጓደኞቻችሁ ማሳወቅ ተገቢ ነው። በላውን ማሴ ፍጠንና እናትን ጠይቀ ተመለስና አስረዳን። መምህር እኔም እናቴን ጠይቄ ልምጣና ቅሌ ላስረዳት። ውድድ አንቺም እናትሽን ጠይቂና ተመለሽ። ውድድዬ ማሴን ቀዳሚው ከሀይሉ ሩዲ ወኔ ውሮ ሮዳ እማዬ ይሄ ነገር ምንድነው? እሱማ የልብስ መቆንጠጫ ነው። እሺ ማዬ። ኧረ ቀስ በይ ውድድዬ። ልጄ ማሴ ራበህና መጣ አይደል? አራበኝም። ታዲያ ምን እየፈለክ ነው? ይሄ ነገር ምንድነው? የልብስ መቆንጠጫው ደግሞ ለምን ነው? ይሄ የልብስ መቆንጠጫ ይባላል። ምን አጥፍቶ ነው
ልብስ የሚቆነጠጠው? ቆይ ጠይቄ ልምጣ። ውድድር ሮጬ ማሴ እንዳያቀድምሽ። እማዬ ልብሱ ለምንድን ነው የሚቆነጠጠው? ልብሱ የሚቆነጠጠው ታጥቦ ከተሰጣበት ንፋስ እንዳይጥለው ነው። እሺ እማዬ። ልጄ ማሴ መቼም አንተ ልብስህን አውቃ አታቆሽሽም። አረና ያላቆሽሽም። ልብሱ ታጥቦ ይሰጣል። ሲሰጣ ደግሞ በነፋስ እንዳይወድቅ ይቆነጠጣል። ልብሱ ይታጠብና ንፋስ እንዳይወስደው በልብሱ መቆንጠጫ ይቆነጠጣል። ልብሱ የሚታጠበው እንዲቆነጠጥ ነው እንዴ? ውድድዬ ማሲን ቅደሚውሽ፣ በኃይል ሩጪ። እሺ ማዬ፣ ያስረዳሽን በደንብ ገብቶኛል። ቀስ በል እንዳትወድቅ። ልብሱ የሚታጠበው ቆሻሻ ለማጽዳት ነው እንጂ እንዲቆነጠጥ አይደለም። ልብሱ ብቻ ነው እንዴ የሚቆነጠጠው? ልጁ አይቆነጠጥም? በምንድን ነው የሚቆነጠጠው? ዝም ብሎ ጥያቄ ብቻ ነው እንዴ? አሁንስ በቃ ደከመኝ። አሁን ውድድ ደክሟታል፣ በቃት። ማሴ ስለመጣ የእሱን መልስ እንስማ። ማሴ አትልፋ፣ ውድድ ቀድመሃለች። ተቀድመሃል። ማሴ ብዙ ቆይተን የመጣኸው መቼም ጥሩ አድርገህ ልታስተምረን ሳይሆን አይቀርም። እስኪ በል ከእናቴ የተረዳኸውን ንገረን። ያ ነገር የልብስ መቆንጠጫ ይባላል። እኛ ልጆች የምንጫወተው ንጹህ ቦታ ካልሆነ ልብሳችን ይቆሽሻል። ቆሻሻውን ለማጥፋት በሳሙናና በውሃ እጥብ ተደርጎ አዲስ ሲሆን እንዲደርቅ ይሰቀላል። ከዛ ልብሱን ንፋስ እንዳይወስደው በመቆንጠጫ እናጣብቀዋለን። ጨረስክ? ጥያቄ ያለው አለ? ታዲያ ልብሱን ያቆሸሸው ልጅ እንዴት ነው የሚቆነጠጠው? ልጁ ከቆሸሸ ይታጠብና በፎጣ ጥርግ ጥርግ ይደረጋል እንጂ አይቆነጠጥም። ሁላችሁም ለውድድና ማሴ አጨብጭቡላቸው። ሁለቱም የማናውቀውን ነገር ከወላጆቻቸው ተምረው መጥተው አስተማሩን አይደል? አዎ። ሁላችንም ደግሞ ከማሴ አንድ ነገር ተምረናል። ከማሴ የተማርነው ምን መሰላችሁ? ከተላክንበት ቦታ ከመመለሳችን በፊትም ሆነ ከትምህርት ገበታ ከመነሳታችን በፊት ያልገቡንን ነገሮች በደንብ ጠይቀን ካልተረዳን ልክ እንደ ውድድ በመመላለስ ይደክመናል። አሁን ገባችሁ? አዎ መምህር። በሉ አሁን ጨዋታችሁን ቀጥሉ። በጨዋታ አስረፈዳችሁኝ። እናመሰግናለን መምህር። ስሜ ውድድ ይባላል። ከአባቴ ከአባባ ሸክላ ጋር በመኪና ወደ ትምህርት ቤት እየሄድን ነው። አባዬ ሂድ እንጂ ለምን ትቆማለህ? ሊረፍድብን እኮ ነው። ትራፊክ ፖሊሱ ዛሬ ይመጣሉ፣ እየጠበቁን ነው። ተመልከች ውድድዬ፣ የትራፊክ መብራቱን እያየሽው ነው? አዎ፣ ቀይ መብራት በርቷል። አየሽ፣ ይሄ የትራፊክ መብራት ቀይ ቀለም ሲበራ መኪኖች ሁሉ መቆም አለባቸው። መብራቱ ስለያዘኝ ነው ያቆምኩት። ግን አባዬ ምንም ነገር እኮ መኪናን አልያዘውም። ለምን አትሄድም? ቀይ በርቶ ከሄድኩኝማ እንጋጫለን። መሄድ ያለብኝ ልክ አረንጓዴ ሲበራ ነው። ይኸው አባዬ ቢጫ ቀለም በራ፣ አሁን ደግሞ አረንጓዴ በራ። አዎ፣ አሁን መሄድ እንችላለን። አባዬ ቶሎ ቶሎ ሂድ፣ ጓደኞቼ ይሄኔ ጨዋታ ጀምረዋል። ማን ነበረ ዛሬ ይመጣል ያልሽው? ትራፊኩኛ ትምህርት ቤት ይመጣሉ። እየተጫወቱ ሊያስተምሩን ነው። አሁን ቀይ መብራት በራ እንዴ?
አይደለም ውድድዬ። ታዲያ ለምን ቆምክ? መኪናው ስለተበላሸ ላየው ነው። በቃ ጓደኞቼ ጋር አልሄድም ማለት ነው? አይዞሽ ትሄጃለሽ፣ ትደርሻለሽ። ምን ማድረግ ነው ያለብን መሰለሽ? መጀመሪያ እኔ ስልክ ልደውልና መኪናውን የሚሰራውን መካኒክ ልጥራ። ሄሎ፣ እንዴት ዋልክ? ምን ባክህ መኪና የተበላሽታ ቆሜያለሁ። እዛው ነው ውድድ ትምህርት ቤት አካባቢ። እሺ እጠብቃለሁ። እሺ በዚህ በኩል ቅርብ ስለሆነ እሱ እስኪመጣ እንዳይረፍድብሽ መጀመሪያ ትምህርት ቤት አንቺን ላድርስሽ። እሺ አባዬ፣ ወዴት ነው የምንሄደው? ወደ ትምህርት ቤት አላልክም ነበር እንዴ? አዎ ወደ ትምህርት ቤት ነው የምንሄደው። ያውና እኮ ትምህርት ቤቱ። ለምን በዚህ ጋር አንሄድም? በተገኘበት መንገድ ማቋረጥ ጥሩ አይደለም፣ ለአደጋ ያጋልጣል። ትክክለኛ የእግረኛ ማቋረጫ ደግሞ ያ ነው። ይኸውልሽ ያ ልክ እኛ ቅድም እንደቆሙ መኪኖች ቆሙ። አሁን ለመሻገር እንዴት አመቺ እንደሆነ አየሽው? አባዬ ደስ ሲል እንሩጥ። መንገድ ስንሻገር መሮጥ የለብንም። እሺ በይ፣ መብራቱ መኪኖቹን ሳይለቃቸው እንሻገር። ልጆች ሰብሰብ በሉ፣ እንጀምር። ውድድ መጣሽ እንዴ? ምን ነው አረፈዳችሁ? መኪናችን እኮ ተበላሽቶ ነው። በይ ቶሎ በይና ተቀላቀይ። ጋሽ ሸክላ፣ አንተ ደግሞ ለወላጆች የተዘጋጀ ቦታ አለ፣ እዚያ ጋር ሄደ መቀመጥ ትችላለህ። አይ መኪና የተበላሽታ መንገድ ላይ እንደቆመች ነው የመጣሁት። እሷ ስለረፈደባት ላድርሳት ብዬ ነው። እኔ ሄጄ መኪናዬን ላሰራ። መልካም፣ እንግዲያው መልካም ጨዋታ ይሁንላችሁ። እንግዲህ እሺ ልጆች፣ መጀመሪያ የምንጫወተው ጨዋታ አረንጓዴ ነው። ወደ አረንጓዴ ምን አይነት ጨዋታ ነው? አረንጓዴ ስል ባላችሁበት ትሮጣላችሁ። ልክ ቢጫ ስል ትቆማላችሁ። ቀይ ስል ትቀመጣላችሁ። አረንጓዴ ሲባል መሮጥ፣ ቢጫ ሲባል መቆም፣ ቀይ ሲባል መቀመጥ። ውይ በጣም ቀላል ጨዋታ ነው። እንግዲያው ስንጫወተዋ ያለ ትክክለኛ ቦታ የሮጠ የቆመ ወይም የተቀመጠ ከጨዋታው ይወጣል። መጨረሻ ላይ አሸናፊ የሚሆነው ልጅ የኔ ረዳት ትራፊክ ይሆናል። በሉን ጀምር። አረንጓዴ ቢጫ፣ አረንጓዴ ቢጫ። ብሬ ፎርሻል። እኔ እኮ ቀይ የሚባል መስሎኝ ነው። ግን አልተባለም። ምን አይነት ጨዋታ ነው ሲያናድድ! አረንጓዴ ቀይ፣ አረንጓዴ። ከውድድ ማሴና ማሜ በቀር ሁላችሁም ፎርሻችኋል። አረንጓዴ ቢጫ፣ አረንጓዴ። ማሴና ማሜ ፎርሻችኋል። ይኸው የሮጥክ እኮ ነው። እኔም አላቆምኩ። መሀል ላይ ቆም ብላችሁ ነበር። ስለዚህ አሸናፊው ማን ነው? ውድድ። እንኳን ደስ አለሽ ውድድ፣ የኔ ረዳት ትራፊክ ሆነሽ። ቀጥሎ ደግሞ መኪናና እግረኛን ነው የምንጫወተው። ሁላችሁም ቅድም በተመደባችሁበት መሰረት ቦታችሁን ይዛችሁ ቆሙ። በሉ አሁን ጀምሩ። እንሻገር እንጂ መኪና እኮ የለም። ቆይ እንጂ ታውታ ካልፈለጋችሁ እኔ ብቻዬን እሻገራለሁ። ጀቢ፣ ቀይ መብራት እስኪበራ ጠብቂ እንጂ። የትኛው መብራት? መምህር ጠመን ያዙት። አሁን እንሻገር አይደል ውድድ? አዎ አሁን ተሻገሩ።
አይማገጨኝም አታገኘኝም። እያየሃት ነዳም እንዴ? ራስሽ እያየሽ አትሄጂ? ቆይ ልጆች፣ የተጎዳ ሰው አለ? እግሬን ረቅጦኛል። አይ ትንሽዬ ጭረት ናት። አይዞሽ ደህና ነሽ። በደንብ ሳታይ ስለተሻገርሽ እኮ ነው። እኮ ዜብራ ላይ ቢሆን አያት ነበር። እንዴ በዜብራ ነው የተሻገርኩት። በሉ አሁን እዛ ጥላ ስር ትንሽ አረፍ እንበል። አያችሁ አይደል? ምንጊዜም ቢሆን በዜብራ ነው መሻገር ያለብን። ቀይ መብራት ሲበራ መኪኖቹ ሲቆሙ እግረኞቹ ግራና ቀኛቸውን በደንብ አይተው ይሻገራሉ። አረንጓዴ ሲበራ ደግሞ እግረኞች ቆመው መኪኖቹን ያሳልፋሉ ማለት ነው። ገባችሁ? አዎ። በሉ ጎበዙ ተማሪን እንዘምር። 1 2 3 ጎበዙ ተማሪ በጣም ጠንቃቃ ነው፣ ሲሄድ በመንገድ ላይ እያስተዋለ ነው። መኪና ሲመጣ ቀጥታ እንዲታየው የመንገዱን ግራ ይዞ ነው የሚሄደው። ይኸው አባዬ፣ ይኸው ትራፊክ ነኝ። በጣም አምሮብሻል ውድድዬ። እንዴት ነበረ ጨዋታው? መጨረሻ ላይ ግጭት ቢፈጠርም ሁሉም ትምህርት አግኝተውበታል አይደል ልጆች? አዎ። መኪናዋስ እስካሁን አልተሰራችም እንዴ? ተሰርታለች። አንቺ ግን ዛሬ ምን ተማርሽ? እንዴ አባዬ፣ ትክክለኛ መራመጃ ቦታ እኮ ይሄ አይደለም። ለምን? ከፊታችን የሚመጡትን መኪናዎች ማየት የምንችለው የመንገዱን ግራ ይዘን ስንራመድ ነው። ለካ ልጄም ለዚህ ደርሰሽልኛል። የመንገድ አጠቃቀም በደንብ እያወቅሽ ነው። ስሜ ውድድ ይባላል። ከአባቴ አባባ ሸክላና ከእናቴ ማማ ሸክላ ጋር ወደ አያቴ ቤት እየሄድን ነው። የምወደው ድመቴ ወሮም ከኛ ጋር ነው። ትልቋ ማማ ቤት መሄድ ደስ ይለኛል። ሁሌ እሷ ቤት ስሄድ እንጎቻ ጋግራ ታበላኛለች። የአያቴ እንጎቻ በጣም ይጣፍጣል። ኧረ ቀስ በይ ውድድ። አባዬ በሩ እኮ አልተከፈተም። የኔ ጦጣ ውድድዬ፣ ትልቅ ሰው ሆንሽልኝ አይደል? አስቆምኳችሁ ልጆቼ? ችግር የለም አባባ። ደህና ናችሁ? ግቧ። አይ እኛ ዕቃ አድርሰን እንመለሳለን አባባ። ቻው አባባ። ቻው ማማ። ቻው ውድድዬ። ትልቋ ማማስ የለችም። የት ሄዳ ነው? ትመጣለች። አይዞሽ አትከፊ። እኔ አያትሽ ቆንጆ የሚጣፍጥ ምግብ ሰርቼ አበላሻለሁ። እኔ እንጎቻ ብቻ ነው የምፈልገው። ቡሮ አላሳዝንም? እንጎቻ መብላት በጣም ፈልጌ ነበር፣ ግን ትልቋ ማማ የለችም። እንዴት አይነት የሚጣፍጥ ብስኩት መሰለሽ! በይ ሻይ ውስጥ እንደዚህ እየነከርሽ እንዲያርግሽ መብላት ነው። ምን ነው ውድድዬ፣ ብይ እንጂ። እሺ አንዴ ብቻ ጠብቅኝ የኔ ልጅ። ክፈቺው። እኔ ይህንን አይደለም የምፈልገው። እኔ የምፈልገው እንጎቻ ነው። ያም እንጀራ ይህም እንጀራ ምን ለየው ብለሽ ነው የኔ ጦጣ? አያትሽ ቅድም ሰርታው የሄደችው ፍርፍር እኮ ነው። እንዴት እንደሚጣፍጥ ባየሽው።
ነይልኝ እስኪ አወይ የኔ ጦጣ፣ ነይልኝ እስኪ አወይ የኔ ጦጣ፣ ፍቅሯ እንደ ባርኔጣ። ራሴ ላይ ወጣ። እንደሱ ነው የሚያምርብሽ። እኔ ግን እንጎቻ ፈልጌ ነበር። እንጎቻ ነው የምትፈልጊው? እንጎቻ ነው አይደል የምትፈልጊው? እኔ አያትሽ ታዲያ ላንቺ ለልጄ አሁኑኑ ምን የመሰለ እንጎቻ እኔው ራሴ ጋግሬ ያመጣልሻለሁ። እንደው ባረጅ ለልጄ እንጎቻ ለመጋገር አረጃለሁ። አይዞሽ ውድድዬ፣ ምን የመሰለ እንጎቻ ነው ማበላሽ። ኦይ አሁን ከየት ነው የሚጀመረው? እየደረሰ ነው የኔ ልጅ፣ ትንሽ ብቻ ጠብቂኝ። በጣም የሚጣፍጥ እንጎቻ መሆን አለበት አይደል ኑርዬ? ዛሬ በቃ እንጎቻ የለም። ውሮ ትልቋ ማማ መጣች። እንዴ ውድድ፣ ዛሬ እዚህ ነሽ እንዴ? አዎ ዛሬ አያቴ ቤት ነኝ። እኔም አያቴ ቤት መጥቼ እኮ ነው። ብታያቴ በጣም ይጣፍጥ አይብ ነው ያበላችኝ። እኔ ግን ትልቋ ማማ ስለሌለች ምንም እንጎቻ አልበላውም። በቃ አይዞሽ እሺ፣ ከፈለግሽ እኔ አጫውትሻለሁ። ምን እንጫወት? ግን ውሮ ብቻውን እንዳይሆን እዚሁ ነው የምንጫወተው። እኔም አላውቅም። እንጎቻ አልበላሽም አይደለ? ለምን የራሳችን እንጎቻ አልሰራም? አዎ ቆንጆ ነው። እንጎቻ እንጫወት። ለምን ነበር የመጣሁት? ጠፋብኝ። ከማሜ ጋር እንጎቻ ልንጫወት ነበር፣ ግን እንጎቻ እንዴት እንደምሰራ አናውቅም። ትልቋ አባባ እንጎቻ እንዴት ነው የሚሰራው? እንጎቻማ የሚሰራው እንግዲህ እንጎቻማ የሚሰራው እንደውም አብሬያችሁ እየተጫወትኩ ነው የማሳያችሁ። መሬት ይታረሳል፣ የጤፍ ዘር ይዘራል፣ ዝናብ ይዘንባል፣ ፀሐይም ይሆናል። ከዚያ እርሻው የጤፍ ሰብል ይለብሳል። ሰብሉ ይታጨዳል፣ ይከመራል፣ ይወቃል፣ ተሰብስቦ ጎተራ ይገባል። ወፍጮ ቤት ገብቶ ተፈጭቶ ዱቄት ይሆናል። ዱቄቱ በውሃ ይቦካና ሊጥ ይሆናል። እርሾ ሲጨመርበት ኩፍ ይላል። ከዚያ እየተቀዳ የእንጀራ ምጣድ ላይ እንደዚህ እየተደረገ ይጋገራል። መጨረሻ ላይ በሚቀረው ሊጥ እንጎቻ ይጋገራል። ውሮ ትልቋ ማማ መጣች። ትልቋ ማማዬ። ውድድዬ የኔ ልጅ ጠፋብሽ አይደል? አይዞሽ መጥቼልሻለሁ። በእኔ አሁን እንግባ። ታድዬ በጣም የሚጣፍጥ እንጎቻ ነው። መጀመሪያ አንቺ ጠገብሽልኝ የኔ ጦጣ። አዎ ደግሞ እኮ ይሄ ሽልማት ነው። ለምኑ? ቅድም እንጎቻ ልጋገርልኝ አልነበር? ለሱ ነው። እሰይ የኔ ልጅ አመሰግናለሁ። አመሰግናለሁ ትልቋ ማማ። ሀሎ፣ አቤት። ውይ የማሚ እናት አንቺ ነሽ እንዴ? አዎ ማሚ እዚህ ነው። ይዘነው እንምጣ? እሺ ምንም ችግር የለም። በይ ደህና ዋይ። ውይ ረስቼው፣ ቅድም ተልኬ ነበር የመጣሁት። ምን? አያቴ ኑ ቡና ጠጡ ብላለች። ውድድዬ የኔ ልጅ በይ እንግዲህ ሁሌም እሁድ እንደዚህ እየመጣሽ ጠይቅኝ እሺ? እንጎቻ አመጋግርልሻለሁ። ደህና ሁኝ። ደህና ሁኝ ትልቋ ማማ።
ስሜ ርድ ይባላል። ከጓደኞቼ ማሲና ጀቤ ጋር የገመድ ዝላይ ጨዋታ ልንጫወት ነው። መጀመሪያ እኔ፣ ቀጥሎ ደግሞ እኔ ሲፎርሽ ማሲ ይጫወታል። ማሲ ሲፎርሽ ደግሞ ጀቤ ትጫወታለች። ጎሽ ልጆች፣ አንዳንድ እያያዛችሁ ወደ ቤት አስገቡ። ውድድ ቀስ እያላችሁ ታዲያ። ማሲ ትንሹን ዛፍ አየኸው? ደግሞ የላስቲክ ልብስ ለብሷል። በዛ ላይ ውሃ በጣም ጠምቶታል። ውሃ እንደጠማው በምን አወክ? አታየው? ቅጠሉ እየተወለገ እኮ ነው። አባዬ ይህንን ትንሽ ዛፍ ወደ ቤት ላስገባ? ከየት ነው ያመጣኸው? አሄ የማሚ አባት ረስቶት ወርዶ ነው። ብዙ ችግኝ ይዞ መንገድ ላይ ሳገኘው ወደ ቤት ሸኝቸው ነበር። ነው እንዴ አባዬ? ከነማሲ ጋር ሆኜ ለማሚ አባት ልስጣቸው? ጎሽ አሁኑኑ ሂዱና ለማሚ አባት አድርሱለት። ጋሽ ማማሳያ ውድድና ማሶ እንደምናችሁ ልጆቼ? ምን ነገር ጣላችሁና ዛሬ ብቅ አላችሁ? ምንድነው እሱ ደግሞ ያዛችሁት? እነ ውድድ አረማሚ ውሃውን ወደዛ አድርገው። ልጆቹ አትክልት መሰሉ እንዴ? ቆይ ውሃውን ዘግቼ ልምጣ። በአበቦችና ዛፎች ወደ ተሞላው መናፈሻችን እንኳን ደህና መጣችሁ። ኑ ላስጎብኛችሁ። በጣም የሚያማምሩና ደስ የሚሉ አትክልቶች ሁሉ አሉ። ቆይ መጀመሪያ ይሄን አባት እንስጣቸው። ጎሽ ውድድ፣ አባትሽ የት አለ ታዲያ? እሱ ቤት ነው። አስፈቅደን የመጣ ነው። ይሄ ያመጣችሁ ችግኝ ስሙ ማን እንደሚባል ታውቃላችሁ? ኧረ አናውቅም። አንተ ታውቃለህ ማሲ? አንቺስ ጀቤ? አላውቀውም። ምንድነው ስሙ አባዬ? ይሄ ችግኝ ዝግባ ይባላል። ሲያድግ እንዴት የሚያምር ትልቅ ዛፍ መሰላችሁ የሚሆነው። በጣም ብዙ ሰዎች የሚፈልጉት ችግኝ ነው። እንደምን ዋላችሁ ቤቶች? ደህና ዋሉ የማሚ አባት? እንዴ መምህር ጠመኔ እንዴት ዋልክ? ተማሪዎቼ በሙሉ እዚህ አይደለም እንዴ ያሉት? ከማሜ ጋር ልትጫወቱ ነው የተሰበሰባችሁት? አይደለም፣ ዛሬ እንኳን ለትልቁም ነገር ነው። ይህን ችግኝ አግኝተው ሊሰጡ ይመጣው እኮ ነው። ጎበዞች አይደሉም? በጣም እንጂ በጣም የሚገርም ነው። እኔም ለተመሳሳይ ጉዳይ እኮ ነው የመጣሁት። አንተም ሌላ ችግኝ አግኝተህ አመጣህ እንዴ? አይደለም፣ እኔ እንኳን ትምህርት ቤት ያለው ያ ትልቁ ዛፍ ስላረጀና ስለታመመ እሱን የሚተካ አዲስ ዛፍ ለመውሰድ ነው የመጣሁት። እንዴ ዛፍም ይታመማል? እንዴታ! ዛፍም እኮ ህይወት አለው። ይወለዳል፣ ህፃን ችግኝ ይሆናል፣ ያረጃል፣ ከዚያ ደግሞ ይወድቅና ይሞታል። መምህር የትኛው ዛፍ ነው የታመመው? ያ ነዋ፣ እናንተ ተሰብስባችሁ ምሳ የምትበሉበት የምትጫወቱበት። አላያችሁትም? ሊወድቅ አዘንብሎ እሱ ነው። ልንቆርጠው ስለሆነ መጀመሪያ እሱን የሚተካ ዛፍ መትከል ይኖርብናል። ምን አይነት ዛፍ ይሻላል ታዲያ? አሁንማ ተማሪዎቼም እዚሁ አሉ። በሉ ምረጡ። እስኪ ለትምህርት ቤታችን የትኛው ዛፍ ይሻላል? ታዲያ እዚህ ጋር ዛፍ አለ። እዛ ጋር ያሉት ዛፎች አይሻሉ? እነዚያማ ትልልቅ ዛፎች ናቸው። ታዲያ ለትምህርት ቤታችን እነዚህ ሚጥጥዬ አትክልቶች ምን ያደርጉልናል? እነዚያ የምታዩቸው ትልልቅ ዛፎች በሙሉ እኮ መጀመሪያ ላይ እንደዚህ ትንንሽ ችግኞች ነበሩ። ብዙዎቹ በአንድ ዓመት ነው እንደዚህ ትልልቅ የሆኑት። እንደዛ ከሆነማ የቅድሙን ህፃን ዛፍ ልውሰደውና እኔ ላሳድገው። መቼም እንዴት ያለ ውድ ዛፍ ቢሆንም ስጦታ ሰጥቼሻለሁ። ውሰጂና አሳድጊው። ለኔም ጋሽ ማማሰያ። ለኔም እናመሰግናለን ጋሽ ማማሰያ።
ለአንተ የሚሆነው ይሄ ነው። ትምህርት ቤታችሁ ሰፊ ግቢ ስላለው ይሄ ችግኝ ሲያድግ በቂ ቦታ ያገኛል። አዎ የሾላ ዛፍ ለትምህርት ቤታችን በጣም ጥሩ ነው። ማሜ ይሄ የሾላ ዛፍ ችግኝ እኮ አይደለም። ይቅርታ ዋንዛ ማለቴ ነው። ዋንዛም አይደለም። ፍልፍሌ አርቦጫ ነው። ያበሻ ጽድ ታታ አንቋ ነው አይደል? ወይራ የወይራ ዛፍ ችግኝ ነው። አመሰግናለሁ የማሚ አባት። መልካም እድል ውድድ። የወሰድሽው ችግኝ አድጎ ትልቅ ዛፍ ሲሆን ለማየት ያብቃን። በሉ ደህና ሁኑ። ደህና ሁን መምህር ጠመኔ፣ ደህና ሁን። እኛ ምን ሄድና ይሄን ችግኝ ቶሎ ማሳደግ እንጀምር። ቻው ማሜ፣ ደህና ዋሉ። እሺ ደህና ዋሉ። አባዬ ለምንድን ነው እንደሱ የምታደርገው? ሕፃኑን ዛፍ ምግብ እያበላሁት ነው። እሺ አሁን እራቱን በላ። ነገ ደግሞ ቁርስ፣ ምሳ፣ እራት እያልክ ልታበላው ነው እንዴ? አይ አንድ ጊዜ አፈር ካገኘ ከዚህ በኋላ የፀሐይ ብርሃንና ውሃ ነው የሚያስፈልገው። ፀሐይ ጠዋት ያገኛል። አሁን ውሃ እናጠጣው አይደል? አዎ ወርዬ፣ ሕፃኑ ዛፍ ብቻውን እንዳይሆን እኛም ወተታችንን ይዘን እንምጣና አብረን እንጠጣ። ችግኙን እስካሁን ተክላችሁ አልጨረሳችሁም? አረ ብርድ መጥቷል። ጨርሰናል። በሉ ቶሎ ግቡ። ኃይለኛ ንፋስ እየነፈሰ ነው። ሕፃኑ ዛፍ እኮ በራደው። የሆነ ነገር ላልብሰው። አይዞሽ ውድድ፣ ምንም አይሆንም። ትንሽ መደገፊያ ብቻ ነው የሚያስፈልገው። ምንድነው መደገፊያ? ዛፍ ደግሞ ከዘራ ይዛል እንዴ? ከዘራ ሳይሆን ምን መሰለሽ፣ ይሄ እንዳያጎነብስና እንዳይሰበር ውሮም ቢረግጠው እንዳይጣመም ድጋፍ ያስፈልገዋል። አዎ ይኸውልሽ እንደዚህ አየሽው። አሁን አባይ ሕፃኑ ዛፍ ቀጥ ብሎ ቆመ። ንፋሱ አይጥለውም። ውሮ ሕፃኑን ዛፍ እንዳሰግጣው። እሺ እሱን ነው ያልኩሽ። በያሁን ወደ ቤት እንግባ። ነገ ጠዋት ትልቅዬ ዛፍ ይሆናል አይደል? ነገ ሳይሆን ትንሽ ጊዜ ይቆያል። አይዞሽ፣ አንቺ ትልቅ እየሆንሽ ስታድጊ እሱም ካንቺ በላይ ትልቅ እየሆነ ያድጋል። ግን አባዬ ሕፃኑ ዛፍ ብቻውን እዚህ ሲሆን አይፈራም? ዛፎች በጣም ጎበዞች ስለሆኑ አይፈሩም። ሕፃኑ ዛፍ ቻው፣ ደህና ደር።